ጤና ይስጥልኝ። ሲስተር ሄለና አዱኛ እባላለሁ። በአዲስ አበባ ጤና ቢሮ ሴቶች ህጻናት ጉዳይ ዳይሬክቶሬት ዳይሬክተር ኃላፊ ነኝ። በዛሬ ፕሮግራማችን ማስተላለፍ የምፈልገው ጥቃትን በተመለከተ ነው። ይሄ ጥቃት በከተማ ደረጃ በወንዶችም በሴቶችም የሚከሰቱ ጥቃቶች ናቸው። እነኚህ ጥቃቶች እንደ አዲስ አበባ ጤና ቢሮ በሁሉም ጤና ጣቢያዎቻችን ለማህበረሰቡ ምላሽ ይሰጥበታል። ጥቃት የደረሰበት ሰው በሚመጣበት ጊዜ መሰረታዊ ናቸው የምንላቸውን አገልግሎቶች ያገኛሉ። እነኚህ አገልግሎቶች የኤችአይቪ ምርመራና መከላከያ መድኃኒት እንዲያገኙ ይደረጋል። የአባለዘር በሽታዎች ምርመራ ይደረጋል። ካለ መድኃኒት ይሰጥበት እንዲያገኙ ይደረጋል። እርግዝና እንዳይከሰትም ደግሞ የእርግዝና መከላከያ መድኃኒት እንዲያገኙ ይደረጋል። እነኚህን አገልግሎቶች ግን ለማግኘት በ72 ሰዓት ወደ ጤና ተቋማችን መድረስ በጣም ውጤታማ እንዲሆን ያደርጋል። ምክንያቱም ከ72 ሰዓት በኋላ የኤችአይቪ መከላከያ መድኃኒትን ማግኘት ውጤታማ ስለማያደርግ በሽታ ካለበት ጥቃት ያደረሰው ሰው ሊያስተላልፍ ስለሚችል በ72 ሰዓት ውስጥ ወደ ተቋም እንዲመጡ 72 ሰዓት ስል ግን ሙሉ 72 ሰዓት ማለት ሳይሆን መጀመሪያ ባሉት 72 ሰዓት የመጀመሪያ ቀን ሊሆን ይችላል። በ12 ሰዓት በጣም ውጤታማ ምን ሆነ ጥቃት በደረሰ ወደ ጤና ተቋም እንዲመጡ ማድረግ ነው። ያንን ማድረግ መረጃዎችንም ለፍትህ እንዲሰበሰብ በምናደርግበት ጊዜ በቀላሉ ማግኘት ይቻላል። ያው የማህበረሰባችን አስተሳሰብ እዚህ ጋር መለወጥ አለበት ብዬ አስባለሁ። እውነት ነው፣ ጥቃት ወንጀል ነው። ያንን ወንጀል ለመከላከል ወደ ፍትህ መሄድ ያስፈልጋል። ግን ለፍትሁም ማስረጃ ማግኘት የምንችለው ወደ ጤና ተቋም ሲመጡ ስለሆነ በተቻለ ፍጥነት ጥቃት የደረሰባቸው ሰዎች ወደ ጤና ተቋም